አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ራህመት ነኝ። በሌላ ቪዲዮ ብቅ ብዬ ያለው እንዴት ናችሁልኝ? ሁሉም ሰላም ነው? ሁሉም አማን ነው? እኔ ጋር ሁሉም ሰላም ነው፣ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ ብቅ ብዬ ያለው አንዳንድ ምክሮች እስኪ ለእህቶቼ ልምከራችሁ። ምንድነው እና የሆነ ነገር ነክቶብኛል መሰለኝ። ውሃ ነው አልደረቀልኝም። እና አንዳንድ ምክሮች እንትን ልላችሁ ነው። አንድ እህቴ በተናገረችበት ነው። በነገራችን ላይ ምን አለች መሰላችሁ? አንድ እህታችን የአጎቴዎቼ ልጆች ናቸው፣ በአማነ ነበረ ሰጠኋቸው፣ ቤት ግዙልኝ ያሰሩልኝ ብያቸው ብር ልኬላቸው ግን እንትን ያሉት ገጠር ነው። ቢሸጥም ራሱ ደህና ብር አይሸጥም፣ ደህና ብር አይሸጥም። በአማነ ነበረ የሰጠኋቸው ልኬላቸው ስሩልኝ ያልኳቸው እና በዛ ላይም ከተማም አይደለም መንገድ መስመር አጠገብም አይደለም እና ገጠራማ ሆኖ ውስጥ ነው እና ቢሸጥም ዋጋ አያወጣም፣ እንደዛ አድርገውኛል ብላለች። ያው ሰሞኑ በተናገርኩት ነው። በነገራችን ላይ ያኔ በስማችሁ አድርጉ ንብረታችሁ እንደገና ያው እንዳትበሉ ባልኩበት ቪዲዮ ነበር ያመጣችሁ። ሁሉም አንድ አይደለም። በእርግጥ አላህ ሂዳያ ይስጣቸው። ሁሉም ሰው አንድ አይደለም። አንዳንድ ሰው አላህን ማይፈራ አለ፣ የሰው ሀቅን የሚበላ ብዙ ሰው አለ፣ በቤተሰቡም ቢኖርም ማለት ነው። ግን አለ ስንት ሰው አለ ደግሞ ታማኝ አላህን ፈርቶ በአማነ ሰርቶ የሚጠብቅ ሰው አለ፣ ብዙ ሰው ማለት ነው። እና ብቻ እንግዲህ አላህ ሐቅሽን ያውጣልሽ። አንቺንም እንግዲህ ምንም ማድረግ አይደለም። ያንን ማሳድሰሽ ቤት ሰርታችሁበት ሽጡትና ሌላ ያው ባለቤቴ እንትን እያለው ነው ብለሽኛል። ስለዚህ ባዶ መሬትም ከሆነ ወይም ቤት ካለበት ሽጡትና ደና ያለበት ቦታ እዛው ከሆንሽ ጨምርበትና ደና ቦታ ይግዛልሽ ባለቤትሽ ካለ አንድ ላይ ከሆናችሁ ማለት ነው። ሌላው ደግሞ አንዳንድ ነገር ልነግራችሁ ነው። እዛ ከሆነን እዛ ስንሆን ትንሹም ትልቁም ብር ላኪልኝ፣ ይሄ የለኝም፣ ይሄን ስሪልኝ፣ ይሄን እንባላለን። ገና ልክ ደሞዛችን ስንቀበል ሌላ ጭንቀት ሌላ ሀሳብ ነው የሚመጣብን ማለት ነው። ስለዚህ ያለ አግባብ ብራቸው አታባክኑ። ወላሂ አታስለምዷቸው። ሲጀመርም አታስለምዷቸው። በቃ በቁም ነገር የሆነ ነገር ቁም ነገር እኮ አለ። አሁን ውጭ የሚሄዱ ከሆኑ ውጭ የሚጀምሩ ከሆኑ ውጭ ከጀመሩ ቢያንስ ለውጭ እሺ። ግን ይሄ የለኝም ይሄ ነገር ከሌ ጓደኛ ይሄን አለው እኔም የለኝም ይሄን የሚሏቸው ወንድማሞች አትስሟቸው። በተለይ ወንድማሞች ነው። ስልክ ግዢልኝ አለ እድሜያቸው ስልክ የለኝም እንዲህ እከሌ ይዟል እንዲህ ልብስ የለኝም እንደዛ ለዚህ ብር ላኪልኝ ለከሌ በቃ አለ እኮ ወላሂ። እኛ እኮ ደሞዙ ሲመጣ ማለት ለስንቱን እንደምንልክለት ግራ ነው የሚያጋባን ማለት ነው። ሞኝነት እንዳይሸውዳችሁ፣ ሞኝ እንዳትሆኑ። ለዛም ለዘመድም እከሌ እንዲህ ብሏል ለከሌ አክስትሽ እንዲህ ብዙ ነገር አለ። ግን ዋነኛው ነገር አለ አሁን ፈርድ የሆነ ነገር የሆነ በቃ የሆነ የፈርድ ነገር ብትሰጡም ችግር የለውም፣ አጅርም ታገኛላችሁ። ሊላሂ ብላችሁ አርጉ። ግን ዝም ብሎ ባልሆነ ነገር 10 ብር ዋጋ አለው። ወላሂ ነው የምላችሁ። እኔ አሁን በጣም ነው የሚቆጨኝ የምናድደው። ምክንያቱም አላግባብ በቃ አለ አይደል ባልሆነ በሆነው ነገር ዝም ብሎ እዛ ስንሆን እኮ 10 ብር 20 ብር 50 ሪያል 10 ሪያል 20 ሪያል እኛ በጣም ነው ትንሽ የሚመስልን። ግን እዚህ ሲመጣ ዋጋ አለው። ስለዚህ እናንተ እዛ እያረራችሁ እየደከማችሁ እየሰራችሁ እዚህ ኢትዮጵያ ያለ ሰው ግን ቢሰጠው ማይደክ እንትን አይጠግብም። ያው ነው ነገ ወላሂ ልክ እንዳልሰጠሽው ነው የሚያረጉሽ፣ እንዳልሰጠሻቸው ምንም እንዳልረዳሻቸው ነው የሚያረጉሽ። ስለዚህ ጥንቃቄ አድርጉ። እዛ እናንተ ስንት ነገር ከስላችሁ ተቃጥላችሁ ነው ብሩን የምታገኙ። ሽንት ቤት ያረብ ሽንት ቤት እያጠባችሁ እየተሰደባችሁ የከልብ ተዓሊ ሩሂ አህማር እየተባለ ስንቱን ነገር እየተባለን ነው የምናገኘው እኛ በወር ማለት ነው። ግን እነዚህ እዚህ ያሉ ሁሉም ቤተሰብ አንድ አይደለም። አንዳንድ ቤተሰብ ቢሰጣቸው ቤተሰጣቸው አይመስላቸው፣ ቢደረግላቸው የተደረገላቸው አይመስላቸው። እንዲሁም ወንድማሞችም ቢሆን እህትም ብትሆን ምንም ነገር ይሰራላቸው ምንም ምስጋና ቢስ ናቸው። ወላሂ
እና አትሸወዱ። በቃ ብራችሁ ያዛርጋችሁ ነውና የምትሰሩት ነገር መታችሁ ስሩ። በቃ የምታደርጉት ነገር መታችሁ አድርጉ። ግን ያ ማምጪ ይሄ ማምጪ እዛም አድርጊ የሆነ ነገር አድርጊ የሆነ ነገር እየተባላችሁ ብራችሁን አታባክኑ። በቃ በቁም ነገር አቁሙት። ብራችሁ ቁም ነገር ስሩበት፣ ቁም ነገር አርጉበት። ነገር ግን ዝም ብላችሁ ብራችሁ የምታባክኑ 10 ሺህ ብር ዋጋ አለው በእኛ ማለት ነው። 20 ሺህ ብር 10 ሺህ ብር ዋጋ አለው ለቁም ነገር ብቻ። በቃ የሆነ ነገር ለአባት ለእናት ሐቅ አለባችሁ። ለነሱም የሆነ ፈርድ ነገር ሲመጣባቸው የሆነ ነገር ሲታመሙ አላህ ያድርጋቸው። የሆነ ነገር ብቻ የሆነ ነገር ሲቸግር ምግብ ላይኖር ይችላል፣ ቀለብ ላይኖር ይችላል። ለቀለባቸው ለፈርድ ነገር አርጉላቸው። ነገር ግን ዝም ብላችሁ ወላሂ እኛ ስንመጣ ኢትዮጵያ ስንመጣ በጣም ነው የሚቸገሩት። እዚህ ጋር እወቁት። እዛ ኑረን ብዙ ነገር ያስለመድናቸው ብዙ ነገር አስለምደናቸው ብር በብር አድርገናቸው እኛ ግን ስንመጣ የት ነው የሚያመጡት? የትም። ስለዚህ ጥንቃቄ አድርጉ። እኔ እየነገርኳችሁ ነው። ስሙ፣ በደንብ ምክር ስሙ እና ብራችሁ አታባክኑ። ለቤተሰቡ ማላግባብ እንትን አትበሉ። ምክንያቱም እኛ ስንመጣ ያ ያስለመደናቸውን ብር ማንም የሚሰጣቸው ሰው የለም። በአግባቡ አድርጉ። ቁም ነገር ያዙ። አትባክኑ። ብዙ እህቶች ወላሂ በኮመንትም ታሳዝኑኛላችሁ። ያው እኔም እንደዛው ነበርኩኝ በፊት፣ ግን ስመጣ ነው ሁሉንም ነገር ያወቅኩት። ወላሂ ነው የምላችሁ። ስለዚህ ጥንቃቄ እያደረጋችሁ እህቶቼ፣ ቪዲዮ እንዳላበዛባችሁ እኔም ዳታውን ስለማልችለው እናወራለን። ችግር የለውም። ማንኛውም ነገር እንጠያየቃለን። በኮመንታችሁ አስቀምጡልኝ። ሼር፣ ሰብስክራይብ አድርጉልኝ። አበርቱኝ፣ አጠንክሩኝ። ላይካችሁ አትርሱ። ቪዲዮ እንዳላበዛው ዳታ እየቻልኩት አይደለም። ወላሂ ነው የምላችሁ። በጣም እያስቸገረኝ ነው ካርድ በመሙላት። ለዛ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።